እንደ ዛሬው የሳተላይት ቴሌቪዥን ጣቢያዎች ሳይበዙ ከ15 ዓመታት በፊት ብቸኛውና አማራጭ የቲቪ ጣቢያ ኢቢኤስ ቴሌቪዥን ብቻ ነበር። ከ2 ዓመታት በላይ ጣቢያው ያለ ማስታወቂያ ገቢ ሲቆይ ዛሬ ያለበት ደረጃ ላይ እንደሚደርስ እምነት ነበራቸው ባለቤቶቹ። በወቅቱ ለቁም ነገር መጽሔት ቃለ መጠይቅ የሰጡት አቶ አማን ፍስሐ ጽዮንና አቶ ነብዩ ጣውም ልሳን ያውኑ ዋና ስራ አስኪያጅ ማለት ነው ካሳንቺስ የሚገኘው ንግሥት ታወር 6ኛ ፎቅ ላይ ሳገኛቸው ከትካዜ ይልቅ ተስፋ ነበር ፊታቸው ላይ የሚነበበው። ጥሩ የምንለውን ነገር ያለመታከት በመስራት አማራጭ ጣቢያ መሆን እንችላለን ነበር ያሉ። እንዳሉትም አልቀረም። አስቸጋሪ በሆነው የሀገራችን ሚዲያ ምህዳር ውስጥ ምርጫ ብቻ ሳይሆን ብልጫም ሆኖ ዘልቀዋል። ዛሬ አንዱ የኢቢኤስ ቴሌቪዥን መስራች አቶ አማን ተለይቶናል። ጠንካራ ብርቱና ታታሪና እጅግ ሲበዛ ቀና የሆነው አማን በማህበራዊና በመዝናኛው ዘርፍ ትርጉም ያላቸውን ስራዎች ለተመልካች የሚያቀርበው ኢቢኤስ ቴሌቪዥን በሁለት እግሩ እንዲቆም የአንበሳውን ድርሻ የተወጣ ሰው ነው። በተለይም ለጀማሪ አርቲስቶች መድረክ ከመስጠት ጀምሮ ኑሮ ላዘነበለባቸው ወገኖቻችን ድጋፍ ማድረጉ የጣቢያው ህልም ትርፍ ከማግኘት በላይ ያደርገዋል። አማን ከወሰደው ኃላፊነት በላይ እንደሚተጋ በኢትዮጵያ መገናኛ ብዙሃን ምክር ቤት ስራ አስፈጻሚነት አብረን በሰራንበት ጊዜያት ከቲዮሪ በላይ የሆነ የተግባር ሰው መሆኑን አይቻለሁ። ከፔንሲልቫኒያ ስቴት ዩኒቨርሲቲ በኦፕሬሽን ማኔጅመንት እና ቢዝነስ አድሚኒስትሬሽን በከፍተኛ ማዕረግ የተመረቀው አማን ቀደም ሲል ከተለያዩ የአፍሪካ ሀገራት ዜጎች ናይጄሪያውያን፣ ጋኒያውያን ጋር የፕሮዳክሽን ኩባንያ መስርቶ ይሰራ ስለነበር እነሱም በአገሮቻቸው የመዝናኛ ቴሌቪዥን ጣቢያ የመሰረቱ በመሆኑ ይህ ድፍረትና ልምድ ኢቢኤስን ለመመስረት መነሻ ሆኖናል ይላል። አማራጭ ቴሌቪዥን ጣቢያ በህዝብ እየተፈለገ ነገር ግን ለዘመናት ሊኖር ያልቻለ ክፍት የቢዝነስ መስክ በመሆኑ ነው ኢቢኤስን ወደ ማቋቋሙ የገባው። ማንኛውም ሕፃን ልጅ ከተወለደ በኋላ የሚሄድበትን የሚቆምበትና የሚራመድበትን ጊዜ አለው። ከንግድ ደንብ አንጻር በደንብ አስበንበትና አጥንተን ወደ ስራ የገባን በመሆኑ ጣቢያው ገንዘብ የሚሰራበት እድሜ ላይ በቅርቡ እንደርሳለን በማለት ጣቢያው ዛሬ ላይ ያለውን ስኬት ትላንት የተመለከተ ሰው ነው። የፕሮግራም ይዘት ፈጥረው ስፖንሰር ፈልገው ከሚመጡ የግል ድርጅቶች 50% በመካፈል ላይ ተመስርቶ የነበረው የቴሌቪዥን መዝናኛ ፕሮግራም ሞኖፖሊ ሙሉ ፕሮግራሞችን ከመግዛት ጀምሮ በመዝናኛ ፕሮግራሞች ላይ ለሚቀርቡ እንግዶች ጭምር ገንዘብ በመክፈል ፈርቀዳጅ የሆነው ኢቢኤስ ቴሌቪዥን በተለይም በመዝናኛው ዘርፍ ራሳቸውን የቻሉ 2 የፊልምና የሙዚቃ ቻናሎችን በመክፈት ግንባር ቀደም ተመራጭ ጣቢያ እንዲሆን መሰረት በመጣል በኩል የአማን ድርሻ የላቀ መሆኑን መመስከር ይገባል። በጣም ያስደነግጣል ይላል አንድ ዘገባ ደግሞ። ካናዳ ከሌሊቱ 9 ሰዓት ነው፣ ማለትም 3 ሰዓት ከ03 AM። በዚህ ሰዓት ከእንቅልፌ ነቅቼ አላውቅም። ዛሬ ግን ድንገት ነቃሁኝ። ሰዓት ለማየት ስልኬን አነሳለሁ። ሰዓት እንዳየኝም ልምድ ሆኖብኝ ፌስቡክ ስገባ የመጀመሪያ ዜና ፊት ለፊት ያየሁት ዜናን ይህን ነበር። በጣም ደነገጥኩኝ። የውሸት መሰለኝ፣ ግን እውነት ነው። ለበርካታ አርቲስቶች ሙያቸውን በሚገባ እንዲያሳዩ እድል የፈጠሩት በኢትዮጵያ የግል ሚዲያ ትልቅ ስፍራ የሚሰጣቸው ትልቅ ሰው ዛሬ አርፈዋል። ለብዙዎቻችን የመተዳደሪያ መንገድ የከፈቱ የበርካቶች አባት ዋርካና መከለያ አቶ አማን ፍስሐ ጽዮን ዛሬ አርፈዋል። ለመላው ቤተሰቦቻቸው፣ ለሥራ ባልደረቦቻቸው እንዲሁም ለመላው የኢቢኤስ ሰራተኞች መጽናናትን እንመኛለን።